ሰላም፣ ዶክተር ትንሳኤ ነኝ። በዛሬው ቪዲዮ በጣም ውጤታማ የሆነ ቦርጭን ማጥፋት የሚችል ድንቅ መጠጥ ይዤላችሁ መጥቻለሁ። ይህን መጠጥ እንዴት መጠቀም አለባችሁ፣ መቼ መጠቀም አለባችሁ፣ በሳይንስ የተመሰከረለት ስለመሆኑ ሳይንሳዊ ሀሳቦችን አያይዘን እናነሳለን። በዋነኛነት ግን በደንብ የምናየው መቼ፣ እንዴት መጠቀም አለባችሁ፣ ከዚህ መጠጥ ማግኘት የሚገባችሁ ውጤታማ ለውጥ ማግኘት እንድትችሉ የሚረዳችሁን አያይዤ አንድ የአመጋገብ ባህልም የምነግራችሁ ይሆናል። በእርግጠኝነት በእንዲህ አይነት መንገድ ከተከተላችሁ ትልቅ ለውጥ ታዩበታላችሁ። ለቻናሌ አዲስ የሆናችሁ ሰዎች ቻናሌን ሰብስክራይብ ማድረጋችሁን አትርሱ። ምክንያቱም ጠቃሚ የሆኑ የጤና መረጃ የምታገኙበት ቻናል ነው። አሁን ሰብስክራይብ ባታደርጉ በእርግጠኝነት ሌላ ጊዜ ማድረጋችሁ ስለማይቀር ካሁኑ ሰብስክራይብ አድርጉ። ይህን መጠጥ ልዩ የሚያደርገው ምንድን ነው? ይህን መጠጥ ልዩ የሚያደርገው አንደኛ በቀላሉ በቤታችሁ የምታዘጋጁትና ውጤታማ መሆኑ፣ ሁለተኛ ቦርጭን ከማጥፋት ባለፈ በኋላ ላይ የምጠቅሳቸው በሳይንስ የተመሰከረላቸው ጤናማ ጥቅሞችን ለሰውነታችን ስለሚሰጥ ነው። ሶስተኛ ሙሉ በሙሉ ከምንም አይነት የጎንዮሽ ጉዳት የጸዳ መሆኑ ነው። የሚያስፈልጉን ግብአቶች 3 ናቸው። እነዚህ 3ቱ ግብአቶች በቀላሉ በቤታችሁ የምታገኟቸው ናቸው። አንደኛ የሞቀ ውሃ። የሞቀ ውሃ 2 ብርጭቆ ያስፈልገናል። 2 ብርጭቆ ለብ ያለ ውሃ። ለምንድን ነው ያስፈለገን? አሁን የፈላ ውሃ እያልኩ ሳይሆን ለብ ያለ ውሃ ነው። ለብ ያለ ውሃ እንዴት ነው የሚረዳን? በአጠቃላይ ከምግብ መፈጨት ጋር የምትቸገሩ ሰዎች ለምሳሌ ያህል በሰውነታችን ውስጥ ጤናማ የአንጀት እንቅስቃሴ ካለመኖሩ ጋር ተያይዞ በተለይ ሆዳችን አካባቢ፣ ከዛ ውጪ ሆድ ዕቃ ላይ ከተፈጠረ ችግር፣ በእንዲህ አይነት ምክንያቶች ከተፈጠሩ ችግሮች ጋር ተያይዞ የምግብ መፈጨት በሰውነታችሁ ላይ በጤናማ መንገድ ከሌለ ልታረጉ ከምትችሏቸው ጤናማና ቀላል መንገዶች መካከል ለብ ያለ ውሃ ጠዋት ላይ መጠቀም ነው። ለብ ያለን ውሃ ጠዋት ላይ መጠቀም ትልቅ ጥቅም አለው። ለሰውነታችን ከታች የምጠቅሳቸውን ጥቅሞች ይሰጠናል። በአጠቃላይ ከሚያስፈልጉ ነገሮች መካከል 2 ብርጭቆ ለብ ያለ ውሃ ነው። በአጠቃላይ ለብ ያለ ውሃን መጠጣትና ለብ ባለ ውሃ መታጠብ በሰውነታችን ላይ የሚፈጥረው ለውጥ ይለያያል እንደየሰው። ለብ ያለ ውሃ እንዴት ነው የሚረዳን? ለብ ያለ ውሃ በምንጠቀምበት ጊዜ በሰውነታችን ውስጥ የኢንዛይም መመረትን ያበረታታል፣ ወይም ለምግብ መፈጨት አስፈላጊ የሆኑ ኢንዛይሞች እንቅስቃሴ እንዲኖር እንዲነቃቁ ያደርጋል። ያን እንዴት ነው የሚያደርገው? ያን ከሚያደርግበት መንገዶች መካከል በሰውነታችን ውስጥ ሆዳችን አካባቢ ላይ ጤናማ የአንጀት እንቅስቃሴ እንዲኖር በማድረግ ነው። በነገራችን ላይ የሆድ ድርቀት ያለባቸው ሰዎች ከሚያጋጥማቸው ችግር መካከል ጤናማ የሆነ የምግብ መፈጨት አይኖርም። ሰውነታቸው ላይ ይቸገራሉ። ለምንድን ነው ለእንደዚህ አይነት ችግር የሚጋለጡት? ለእንደዚህ አይነት ችግር የሚጋለጡበት ምክንያት ድርቀት ያለባቸው ሰዎች በቀላሉ ወደ አንጀታቸው አካባቢ ላይ ጤናማ የሆነ የውሃ ሂደትና ፍልሰት አይኖርም፣ ይቸገራሉ። ወደዛ ለመሄድ በዛ ሰዓት ላይ አንጀት አካባቢ ጤናማ እንቅስቃሴ አይኖርም። አንጀት አካባቢ ላይ ጤናማ እንቅስቃሴ ከሌለ ደግሞ የምግብ መፈጨት ስርዓቱ ሊካሄድ አይችልም። በጤናማ መንገድ ምግብ ሊፈጭ አይችልም። ከዛ ጋር ተያይዞ ሽንት ቤት ሲገቡ ይቸገራሉ። እንዲህ አይነት ሁኔታዎች በአጠቃላይ የሚያያዘው ጤናማ የአንጀት እንቅስቃሴ ካለመኖር ጋር ተያይዞ ነው። ሞቅ ያለ ውሃን ጠዋት ላይ በምትጠቀሙበት ጊዜ መጀመሪያ የሚፈጠረው በሰውነታችሁ ላይ ጤናማ የሆነ የአንጀት እንቅስቃሴ እንዲኖር ያደርጋል። በዛ አካባቢ ላይ ጤናማ የሆነ የውሃ ፍልሰት እንዲሄድ በማበረታታት ማለት ነው። ከዛ ባለፈ የነርቭ ሲስተም ወይም የነርቭ ስርዓትን ያነቃቃል። ይሄ የነርቭ ስርዓት ሲነቃቃ ምንድነው የሚሰራው? ይሄ የነርቭ ስርዓት በሰውነታችን ላይ በሚነቃቃበት ጊዜ መጀመሪያ የሚያደርገው ለምግብ መፈጨት የሚያስፈልጉ ኢንዛይሞችን ነው የሚያነቃቃው። እነዚህን ኢንዛይሞች በማነቃቃት ነው የሚጀምረው። እነዚህ ኢንዛይሞች በሰውነታችን ላይ በሚነቃቁበት ጊዜ ጤናማ የሆነ የምግብ መፈጨት በሰውነታችን ላይ እንዲኖር ያደርጋል። ከሚነቃቁ ኢንዛይሞች መካከል AMPK ብለን የምንጠራው ኢንዛይም አንዱ ነው። አክቲቬትድ ፕሮቲን ካይኔዝ ብለን የምንጠራው ማለት ነው። የምግብ መፈጨት ስርዓቱ በሰውነታችን ውስጥ እንዲቀላጠፍ የማድረግ ስራን ይሰራል ለብ ያለ ውሃ። ሁለተኛ የሚያስፈልገን ግብአት ሎሚ ነው። 2 የሻይ ማንኪያ ሎሚ። ሎሚ እንዴት ነው የሚረዳን? ሎሚ በውስጡ ከፍተኛ የሆነ የቪታሚን ሲ ይዘት አለው። ቪታሚን ሲ እጅግ በጣም ብዙ ጥቅሞች ነው ያሉት። ለምሳሌ ጥቂቶቹን እንመልከት። አንደኛ ደማችንን ለማጥራት፣ ሰውነታችንን ለማጥራት፣ ከጨጓራ አንጀት አካባቢ ላይ አስፈላጊ ቆሻሻዎችን ለማስወገድ ይረዳናል። እንዴት ነው ይህንን ስራ የሚሰራው? የጉበታችን ጤንነትን በመጠበቅ ጉበታችን ለጤንነቱ እጅግ በጣም ከሚሻቸውና ከሚፈልጋቸው ቪታሚኖች መካከል ቪታሚን ሲ አንደኛው ነው። ምግብም ሆነ ፈሳሽ ወደ ሰውነታችን በሚገባበት ጊዜ ሰውነታችን ይህን ምግብ ከመጠቀሙ በፊት በምግቦች ውስጥ ቪታሚኖችን፣ ሚነራሎችን ከመጠቀሙ በፊት በጉበታችን መጣራት አለበት። በጉበታችን ተጣርቶ ወደ ደማችን የሚሄደው።
ከዛ በደማችን አማካኝነት ወደ ተለያየ የሰውነት ክፍል ይዘዋወራል፣ ይንቀሳቀሳል፣ ይጓጓዛል። ጉበታችን ይህን ስራ እንዲሰራ ለአብዛኞቹ ቆዳችን አካባቢ ለሚፈጠሩ ችግሮች ዋነኛው ምክንያት ጤናማ የሆነ የምግብ መፈጨት ስርዓት አለመኖር ነው። ጉበታችን በጤናማ መንገድ ምግብን ማጣራት ካልቻለ ሰውነታችን ውስጥ የቆሻሻ ክምችት ከፍ እያለ በሄደ ቁጥር ጉበታችን እነዚህን ቆሻሻዎች ማጣራት ሲከብደው ወደ ቆዳችን ነው የሚገፋቸው። ቆዳችን አካባቢ ላይ ሲመጡ ደግሞ ቆዳችንን በመድፈን በአጠቃላይ ለቆዳ ችግር ሊያጋልጡን ይችላሉ። ጉበታችን እጅግ በጣም አስፈላጊ ነው። ጉበታችን ይህን ስራ መስራት እንዲችል ቪታሚን ሲ በከፍተኛ ደረጃ ይረዳዋል። ሌላኛው ለጠንካራ በሽታ የመከላከል አቅም የቪታሚን ሲ ጥቅም የማይናቅ ነው፣ እጅግ በጣም ከፍተኛ ነው። ከዛ ባለፈ ለቆዳችን፣ ለፀጉራችን እጅግ በጣም ጠቃሚ ነው። ምክንያቱም በሰውነታችን ውስጥ የኮላጅን ፕሮቲን ምርት እንዲኖር ስለሚረዳ ቪታሚን ሲ ማለት ነው። ሌላኛው ሎሚ ለሆድ መነፋትም ይረዳል በከፍተኛ ደረጃ። በተለይ በዛሬ ቪዲዮ ላይ የምንጠቅሰው ይሄ መጠጥ ለሆድ መነፋት እጅግ በጣም ጠቃሚና አስፈላጊ ነው። አብዛኞቹ ከሆድ መነፋት ጋር ተያይዞ የሚፈጠሩ ችግሮች ከሚፈጠሩበት አንደኛ ምክንያት ጨጓራ አንጀት ላይ የሚኖር የጋዝ ክምችት ነው። ያን የማስወገድ ስራንም ይሰራል። ሶስተኛ የሚያስፈልገን ግብዓት አፕል ሳይደር ቪኒገር ወይም ፖም ኬሪንግ ኮምጣጤ ነው። አፕል ሳይደር ቪኒገር እንዴት ነው የሚረዳን? አፕል ሳይደር ቪኒገር በከፍተኛ ደረጃ ከሚረዳን መንገዶች መካከል በሰውነታችን ውስጥ ኤኤምፒኬ ብለን የምንጠራው ኢንዛይም ወይም ደግሞ አክቲቬትድ ፕሮቲን ካይኔዝ ብለን የምንጠራው ኢንዛይም እንዲነቃቃ ከፍተኛ አስተዋጽኦ ያደርጋል። ይሄ ኢንዛይምም በሚነቃቃበት ጊዜ ምንድን ነው የሚሰራው? ይሄ ኢንዛይም ዋነኛ ስራው በሰውነታችን ውስጥ የተከማቹ ፋቶችን ማቃጠልና ወደ ኢነርጂ ኤቲፒ መቀየር ነው፣ ወደ ኃይል መቀየር ነው። በአጠቃላይ በሰውነታችን ውስጥ ሁለት አይነት ፋት አለ። ዋይት ፋት ወይም ነጭ ፋት ብለን የምንጠራው እና ብራውን ፋት ወይም ቡናማ ፋት ብለን የምንጠራው። እነዚህ ሁለት ፋቶች የተለያዩ ናቸው። ብራውን ፋት ብለን የምንጠራው ለሰውነታችን አስፈላጊ፣ ለጤንነታችን አስፈላጊ ከሆኑ ፋቶች መካከል ዋነኛውና አንደኛው ነው። በተቃራኒው ደግሞ ዋይት ፋት ወይም ነጭ ስብ ብለን የምንጠራው ለአብዛኛው ችግሮች ዋነኛው ምክንያት ነው። ለምሳሌ ለቦርጭ በሉት፣ ለኮሌስትሮል መጠን መጨመር በሉት፣ ለአብዛኞቹ ችግሮች፣ የጤና ችግሮች ይሄ ነጭ ስብ ነው። ይሄኛው ኤኤምፒኬ ብለን የምንጠራው ኢንዛይም ይህንን ስብ ከሰውነታችን በማቃጠል ወደ ኢነርጂ እና ኤቲፒ በመቀየር የተከማቸውን ፋት ከሰውነታችን ላይ የማቅለጥ ስራን ይሰራል። ኤኤምፒኬ ብለን የምንጠራው ኢንዛይም ወይም ደግሞ አክቲቬትድ ፕሮቲን ካይኔዝ የምንለው ማለት ነው። ይሄ ኢንዛይም እንዲነቃቃ ደግሞ አፕል ሳይደር ቪኒገር ፖም ኬሪንግ ኮምጣጤ ብለን የምንጠራው ከፍተኛ አስተዋጽኦ አለው። በአጠቃላይ ይሄ አፕል ሳይደር ቪኒገር ከዚህ ባለፈ በሰውነታችን ውስጥ በደማችን ውስጥ የሚኖረንን ስኳር ደግሞ የመቀነስ ባህሪም አለው። በአጠቃላይ እነዚህ ሶስቱ የሚያስፈልጉን መጠጦች ናቸው። ዋነኛው ስራቸው ከላይ የጠቀስኳቸው ናቸው። ከላይ በጠቀስኩት መንገድ ነው ይህን ስብ ከሰውነታችን ላይ የሚያቀልጡት። የሚያስፈልገን 2 ብርጭቆ ሞቅ ያለ ወይም ደግሞ ለብ ያለ ውሃ ያስፈልገናል። 2 የሻይ ብርጭቆ የሎሚ ጭማቂ ያስፈልገናል። ሶስተኛ 1 የሾርባ ማንኪያ የአፕል ሳይደር ቪኒገር ያስፈልገናል። አፕል ሳይደር ቪኒገር መግዛት ትችላላችሁ። በቀላሉ የትም ቦታ ልታገኙት የምትችሉት መጠጥ ነው። በአጠቃላይ እነዚህን ሶስቱን በመደባለቅ ከዛ ጠዋት ላይ ከቁርስ በፊት ነው የምትጠቀሙ። ጠዋት ላይ ከቁርስ በፊት ተጠቀሙ። ይሄ የምግብ መፈጨትንም ከፍ ያደርጋል። በተለይ ከምግብ መፈጨት ጋር የምትቸገሩ ሰዎች ይህን የማስተካከልም ስራን ይሰራል። ከዛ ባለፈ ከሰውነታችን ውስጥ እነዚህን ነጭ ስቦች በማቅለጥ ከሰውነታችን ላይ ይህን ስብ በማስወገድ ቦርጭን የማስተካከል ስራ ይሰራል። ይህን መጠጥ ጠዋት ላይ ከምግብ በፊት እየተጠቀማችሁ ከታች የምጠቅሰውን አይነት አመጋገብ ተከተሉ። በእርግጠኝነት ትልቅ ለውጥ ታዩበታላችሁ። ከዚህ መጠጥ አብራችሁ ልትከተሉት ከሚገቡ አመጋገቦች መካከል አብዛኛው የምትመገቡት ምግቦች ቅጠላ ቅጠል ቢሆኑ መልካም ነው። ለምሳሌ አጃንም መመገብ ትችላላችሁ። ከዛ ባለፈ አሳን መመገብ ትችላላችሁ። አቮካዶ፣ ሙዝ እነዚህን መመገብ ትችላላችሁ። ጠዋት ላይ እንቁላልን መመገብ፣ በተለይ የተቀቀለ እንቁላልን መመገብ ትችላላችሁ። ቁርስ ላይ ካልሆነም እንቁላልን ሰርታችሁ መጠቀም ትችላላችሁ። የተቀቀለ ቢሆን ግን መልካም ነው። እንቁላል በውስጡ ከፍተኛ የስታርች መጠን ስላለው በቀላሉ ሆዳችሁንም በመያዝ በቀን ውስጥ የምትጠቀሙትን ካሎሪ በመቀነስ በተመሳሳይ መንገድ ደግሞ ሰውነታችሁ ውስጥ እነዚህን ነጭ ስቦች በማቅለጥ ትልቅ ለውጥን ማግኘት እንድትችሉ ይረዳችኋል። ምሳ ላይ ደግሞ አሳን መመገብ ትችላላችሁ። ዶሮን መመገብ ትችላላችሁ። ከላይ የጠቀስኳቸውን ቅጠላቅጠሎችም መመገብ ትችላላችሁ። መክሰስ ላይ እንደ ሰላጣና የመሳሰሉ ምግቦችን መመገብ፣ ለምሳሌ ከሰላጣ ጋር አብራችሁ ስፒናችን፣
ኪውከምበርን አያይዛችሁ መመገብ ትችላላችሁ። እራት ላይ በተቻላችሁ አቅም ጁስና ፍራፍሬዎችን ብቻ መመገብ። የዚህን አይነት አመጋገብ ተከትላችሁ ከላይ የጠቀስኩትን መጠጥ ተጠቀሙ እና ለውጡን ራሳችሁ ይዩት። ጠዋት ላይ ከቁርስ በፊት ነው የምትጠቀሙት መጠጡን። ከዛ በኋላ ከተወሰነ ሰዓት በኋላ ምግብን መመገብ ትችላላችሁ። ከ30 ደቂቃ በኋላ ወይም ደግሞ ከዛ በላይ ቆይታችሁ መመገብ ትችላላችሁ። ትልቅ ለውጥ እንደምታገኙበት ተስፋ አደርጋለሁ። በቀጣይ በሌላ አስተማሪ ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን።